ሰላም ጤና ይስጥልኝ ክቡራትና ክቡራን ስንታየው አስፋው ነኝ ከቪኦኬኤም ቮይስ ኦፍ ኮሪያ ሚዲያ። ክቡራትና ክቡራን ያው ሰሞኑን በኔ ሚዲያ ላይ አንዳንድ ነገሮችን እንደምታዩ ትላንትም ላይ በተለይ ታይዋን ላይ ያየሁትን ነገር ፖስት እንዳደረኩላችሁ ለአንድ ለሁለት ቀን ለሶስት ቀን ወደ ታይዋን መጥቻለሁ። ስለዚህ በአካዳሚ ኮንፈረንስ ላይ ነበርኩኝ። እዚህ አካዳሚ ኮንፈረንስ ላይ ካገኘኋቸው ሰዎች መካከል አንድ የሚገርም እንግዳ ይዤላችሁ መጥቻለሁ። የሚገርም እንግዳ፣ ቆንጆ ኢትዮጵያዊ እንግዳ፣ ፕሮፌሽናል የሆነ ሰው ከፕሮፌሽናልነቱ ተነስቶ ለሀገሩ በጣም ሁል ጊዜ ጠቃሚ ነገር ለማድረግ ጥረት የሚያደርግ በጥረቱ መሰረት ብዙ ነገር የሰራ እንግዳ ይዤላችሁ መጣለሁ። ከሱ ጋር ሪሊ በተለይ በመጀመሪያው ቀን በነበረኝ ቆይታ ረጅም ሰዓት ስንጫወት ነበረ። ስለ ፐብሊኬሽን አንስተናል። ፐብሊኬሽን ከተደረጉት ጽሁፎቹ መካከል ጽሁፎቹን ልኮልኝ ጊዜ ወስጄ ሳያቸው ነበርና በጣም ኢንተረስቲንግ የሆኑ ብዙ ነገሮች አሉ። እንደ ባለሙያ በማስታወሻዬ ላይ የተወሰኑትን ነገሮች ይዣለሁ። እሱን መነሻ አድርጌ እንግዳዬን ጋብዘዋለሁ። እንግዳዬ በነፃነት ከፕሮፌሽናሊዝም አንጻር የሰራቸው ስራዎች ምንድን ናቸው፣ ለሌሎች ኢትዮጵያውያን ምን የሚያስተምረን ነገር አለ። አንዳንድ ጊዜ በምናገኘው አጋጣሚ ሁሉም ሰው ፕራዮሪቲ የሚሰጠው ለሱ ነውና እኔ በጣም የገረመኝ እና የተደነቅኩት እሱ ከፕሮፌሽናል ሙያ አንጻር እኔ ፕሮፌሽናል ነኝ፣ ነገር ግን ለህዝቤ እንደዚህ ማድረግ አለብኝ፣ አገሬ እንደዚህ ስትሆን ዝም ብዬ አልቀመጥም ብሎ የሰራቸው ስራዎች ስላሉ እነዚህ የሰራቸው ስራዎች ምንድን ናቸው የሚለውን እዚህ ባለበት በታይዋን ያሉ የሱ አድቫይዘሮች ሁሉ ከሱ ጋር ተባብረው ፐብሊሽ ያደረጓቸው ነጥቦች ስላሉ እነሱን እናያለን። ጁላይ 6 2025 ዓ.ም ካሙን ላብ ፐብሊኬሽን ላይ የታተመ ጽሑፍ አለው። ስለዚህ ዌን ዋር ኤንድ ፋሚን አት ሆም፣ ጦርነት፣ ድርቅ የመሳሰሉት ነገሮች አገር ላይ ሲሆን አንድ በትምህርት ላይ ያለ ሰው ምን ሊያደርግ ይችላል? ያንን ነገር ዝም ብሎ ይመለከታል ወይስ የበኩሌን ምን ላድርግ ምን ልስራ በሚል ሪሊ አገራዊ በሆነ አስተሳሰብ ኮንትሪቢዩት ያደረገው ነገር አለ። እኔን ደግሞ በጣም የበለጠም ደግሞ ተች ያደረገኝ ነገር ዋት ኢዝ ማይ ፕሮፌሽናል ወርዝ በሚል እዛ ጽሑፍ ውስጥ ያገኘሁት። ስለዚህ ነገሮች እንደዚህ ሲሆኑ የኔ ፕሮፌሽናል ወርዝ ምንድን ነው ታዲያ? የሆነ ነገር ማድረግ ካልቻልኩ፣ የሆነ ነገር መስራት ካልቻልኩኝ ምንም ጥቅም የለም በሚል ርዕስ ነው ወንድሜ ጓደኛዬ ብዙ ነገሮችን ያደረገው። በጣም የሚገርማችሁ በእውነቴን ነው፣ በጣም በነበረን ጨዋታ ብዙ ነገሮችን በቃ ፈጣሪ ራሱ ሊድ እያደረገው ትምህርቱን ሲመርጥ ማድረግ ያለበትን ነገር ሁሉ ሲያደርግ እነዛን ነገሮች በሱ ህይወት ውስጥ አይቻለሁ። ከስሙ ልጀምርላችሁ። ሀጎስ መሐመድ ጅዋር ይባላል። በአሁኑ ጊዜ የፒኤችዲ ካንዲዴት ነው ታይዋን ውስጥ። ብዙ ማለት አይጠበቅብኝም እሱ ስለሚነግረን በጣም እሱ ስለሚነግረን እና ግን እንደኔ ሪሊ ባክግራውንድን ከኋላ ጀምሬ ሳይ አሁን ላለበት ቦታ አሁን ላለበት ደረጃ የወሰናቸው ውሳኔዎች ያደረጋቸው ነገሮች ትልቅ እገዛ እንዳደረጉለት አይቻለሁ እና ብዙም አልሄድበትም። ግን ሃይላይት ለመስጠት ያክል በ2004 በፕላንት ሳይንስ ነው ዲፕሎማ በመጀመሪያ አግኝቶ የነበረው። ቤኤስሲ ሰርቷል። ከመቀሌ ዩኒቨርሲቲ ቤኤስሲውን አግኝቷል። ኤምኤስሲ በፕላንት ባዮቴክኖሎጂ ዋገኒንግን ዩኒቨርሲቲ ኔዘርላንድ ውስጥ አግኝቷል። ፖስት ግራጁዌት ዲፕሎማ ባዮሴፍቲ ላይ ሰርቷል። ያው እንደምታውቁት ከጌንት ዩኒቨርሲቲ ቤልጅየም ከሚገኘው ይህንን ነገር አድርጓል። ቅድም እንዳልኳችሁ የፒኤችዲ ካንዲዴት ነው። አካዳሚሺያ ሲንታ የሚባል ያው ታይዋን ውስጥ ያለ ተቋም ይህንን ነገር አድርጓል እና ይህን የተወሰነ በጣም በትንሹ ሃይላይት ልስጣችሁ ብዬ ነው ይህንን የምለው። አቶ ሀጎስ ዛሬ በእውነት በጣም ደስተኛ ነኝ። ሁለት ቀን ነው ሞሮፍ በነበረን እንትን ላይ በተለይ በመጀመሪያ ዓርብ ዕለት በነበረን ነገር ላይ የሚገርም አይነት ኮሜንቶች ስትሰጥ፣ አስተያየት ስትሰጥ፣ ሙያዊ ነገር ስታደርግ፣ ፕሮፌሽናሊዝም ምን እንደሆነ በቃ ብዙ ነገር ኮንትሪቢዩት ስታደርግ አይቻለሁ። በተለይ የነበርንበት መድረክ እኔም ከኮሪያ የመጣሁበት መድረክ በዋሬሳ እኔም እዛ ውስጥ ስላለሁኝ
አንተ ደግሞ ታይዋን ላለው አንድ ክንፍ በተለይ የፐብሊኬሽን ሄድ ሆነክ እንደ በኮሚቴ ውስጥ ብዙ የምናያቸውን ፐብሊኬሽኖችን ባለው ፕላትፎርም ሁሉ እንትን በማድረግ ትልቅ ስራ ስትሰራ ነው የተገናኘ ነው። አፍሪካዊ ማንነት አለክ። ለአፍሪካ ትልቅ ኮንትሪቢዩት አድርጋል። እንደ እንትን ስናይ ደግሞ እኔም ኢትዮጵያዊ ነኝ፣ አንተም ኢትዮጵያዊ ነህ። ስለዚህ ለሀገሬ ደግሞ እንደዚሁ ትልልቅ ስራዎችን የምትሰራ ሰው ስለሆንክ የላክልኝን ፐብሊኬሽን ሪሊ አይቼዋለሁ። በጣም ሰርፕራይዝ ዶኛለሁ እና ይህንን ካልኩኝ በጣም ደስ የሚል ታይም ልሰጥክ ስለፈለግኩኝ ነው። ኮሪያ ውስጥ VOKM የሚል ቮይስ ኦፍ ኮሪያ ሚዲያ አለን። እኔ ባክግራውንዴ የጋዜጠኝነት ባክግራውንድ ስላለኝ ያንን አደርጋለሁ። ያው ሌሎች ነገሮች የምሰራቸው እንደተጠበቁ ማለት ነው። ስለዚህ you are free ስለተገናኘን ደስ ብሎኛል። ራስን በመግለጽ ራስን በማስተዋወቅ ነፃ ሆነ ነገሮችን ብትገልጽልኝ ደስ ይለኛል። ይሄንን በእኛ ዩቲዩብ ቻናል ላይም እናደርገዋለን። ባለው አግባብ ሁሉ ፖስት እናደርጋለን። ምክንያቱም ህዝባችን ብዙ የሚማርበት ነገር ስላለ። ስለዚህ እንኳን ተገናኘን ደስ ብሎኛል። ታንክ ዩ አመሰግናለሁ ዶክተር ስንታየው። እዚህ ዋሬሳ እንደ ምክንያት እኔ እናንተ እንድንገናኝ ምክንያት ሆኖ የዋሬሳ ኮንፈረንስ ታይዋን በተካሄደው ስለተገናኘን በጣም ደስ ብሎኛል። ሳገኘህ ራሱ ብዙ ጊዜ እንደማውቅህ አይነት ሰው ነው የተሰማኝና it was easy አንተ ጋር ኮሚኒኬት ለማድረግ እና ያው ቅድም ዶክተር ስንታየው እንደጠቀሰው እኔ ያው ሀጎስ መሐመድ ሰይድ ጆሃር እባላለሁ። መቀሌ ዩኒቨርሲቲ አሲስታንት ፕሮፌሰር ሆኜ ነው የምሰራው በአሁኑ ባለኝ ራንክ። በዛ ሰዓት ደግሞ ያው የዩኒቨርሲቲዎች እንትን ስላለ ያ ራንክ ይሰጡ ነበር በዛ ሰዓት ከፒኤችዲ ከመስራት በፊት። ያው አቅም ኖሮ ሳይሆን በቃ ባለው ስትራክቸር ነው የምትሰጠው። ከዛ በኋላ ፒኤችዲ ወደ አካዳሚያ ሲኒካ ታይዋን ስመጣ 2019 ነበረ። እኔ ወደሱ እንመጣለን። ግን ብዙ ነገሮችክ እውነቴን ነው ከነበረን ጫወታዎች ከአንዳንድ ነገር ስነሳ ኢቭን ወደ መለስ ብለን ስንሄድ ራሱ ገና ወይ 10ኛ ክፍል ሃይስኩል አካባቢ ከዛ ጊዜ ጀምሮ ብዙ ነገሮችክ አስተማሪ እንደሆኑ ነው የማውቀው የምገምተው። ስለዚህ ትንሽ መለስ በልልኝና ምክንያቱም በእውነቴን ነው አንተ ለብዙዎች ፓዮኒር ነህ፣ ቀዳሚ ነህ። ብዙዎች ካንተ ይማራሉና ብዙ ነገሮችን የምታደርገው ታስባለህ፣ ትመራመራለህ። በቃ የምትመራበትን አይነት መንገድ አላህ ወይም ፈጣሪ ዳይሬክት ያደርጋል ብዬ አምናለሁ። ስለዚህ እስቲ ሃይስኩል አካባቢ እንምጣና ከሱ ጊዜ ጀምሮ ያለው ነገር ያው ብዬ ገባው ወደ ዩኒቨርሲቲ ስራ እንጂ ሃይስኩል ላይ 10ኛ አካባቢ እኔ ያው ቶፕ ስኮረር ካላቸው ሰዎች ተማሪዎች ነበርኩኝና ከዛ በዛ ሰዓት 94 የመጀመሪያ ባች 10ኛ ከዛ ወደ ዲፕሎማ የምንሄድበት ታይም ነበር ማለት አዲሱ ካሪኩለም የተጀመረበት። ከዛ በዛ ሰዓት ምንድነው ለኔ እንደ እድል ነው የተጠቀምኩበት። ብዙ ሰው ማለት ላይ ከበለው ይችላል። ግን 10ኛ ሁለት ቻንስ አለኝ። 11ኛ 12ኛ ፕሪፓራቶሪ ተምረህ ወደ ዩኒቨርሲቲ መግባት አንድ እድል አለ። ሁለተኛ ደግሞ 10ኛ አቋርጠህ ወደ TVET ቴክኒካል ቮኬሽናል ኤዱኬሽናል ትሬኒንግ የሚባሉ አግሪካልቸራል TVET ተብሎ አግሪካልቸራል ቴክኒካል ቮኬሽናል ወደዛ የምትሄድበት እድልም ተፈጠረ። በዛ ሰዓት ትግራይ ውስጥ 4 ኮሌጆች ነበሩ እንደዛ የሚሰጡት። አንዱ ውቅሮ ከመቀሌ ወደ 45 ኪሎ ሜትር አንድ አለች ውቅሮና ወደዛ ነው የሄድኩት። ግን ወደዛ ስወስን ሃይ ስኩል ላይ
የተማርኩት አብያዲ ሴኮንደሪ ስኩል ነው። አብያዲ ማለት ተንቤን የምታውቀው ከሆነ እና እዛ ስማር ቶፕ ስኮረር ስለሆንኩኝ ዳይሬክተር እና ምክትል ዳይሬክተር አሁን መልቀቂያ ስጡኝ ብዬ ደብዳቤ ስጠይቅ ኖ አንተማ መማር አለብህ፣ አንተ ወደዛኛው ወደዛ መሄድ አለብኝ ብዬ ወስኛለሁ እና የወሰንኩበት በኋላ እመጣለሁ። ከዛ ስጠይቃቸው ኖ አንተማ መማር አለብህ አሉ። ከዛ 2 ሳምንት ነው የወሰደብኝ እነሱን ለማሳመን። ግን እኔ ስለዚህ በቃ የውስጥ ብቻ የሆነ ነገር ፑሽ አድርጓል። የውስጥ ብቻ ሳይሆን ወደ የሆነ እንትን አለ ተራራ አካባቢ እኔም ስፖርት እንሰራበት ከልጅነት ስፖርት ሰራለሁ፣ ሰርከስ ሰራለሁ እና ግን ስቲል ትምህርቴ ላይ ደግሞ አይዶንት ኖ ማን እንደነገረኝ አላውቅም ሲሪየስ ሆናለሁ እና እዛ ሳጠናበት ምናምን ስፖርት ስንሰራበት የነበረው ተራራ አለ። እዛ ሄጄ ክሪቲካሊ ነው ያሰብኩት። በጣም ህፃን ነኝ፣ ወደ ሰዓት 15ም አካባቢ ነኝ፣ 15 ዓመት። ግን እዛ ኦኬ በዚህ ቢሄድ ምንድነው አድቫንቴጅ ያለው፣ ወደዚህ ከሄድኩኝ ደግሞ ምንድነው የማገኘው፣ ዋት ኢዝ አድቫንቴጁ ዲስአድቫንቴጁ፣ የሁለቱም መንገዶች ጽፌያለሁ። ኦኬ በዚህ ቢሄድ ሜቢ ለመሳፈሪያ የሚሆን ብርም ላላገኝ ይችላለሁ። የቤተሰቦቼ ኢኮኖሚክ ስታተስ ቼክ አደረኩ። ከዛ አት ሳም ፖይንት የሆነ ፌል ባረግ ሰምዌር ስማር ብር አጥቼም የሆነ ፌል ባረግ ከእኔ በታች ብዙ ልጆች አሉና እኔ መጀመሪያ ነኝ። ኦኬ ብዙ ዲዛስተር ነው ለፋሚሊ። ስለዚህ የሆነች ፈጣን ኢንካም ካገኘሁ እኔም ራሴን ማሳደግ እችላለሁ፣ እነሱም እኔ ያጣሁት ነገር እንዳያጡ ማገዝ እችላለሁ የሚል ትልቅ ዲሲሽን ላይ ደርሻለሁ። ስለዚህ ለዳይሬክተሩና ምክትል ዳይሬክተሩ ምንድነው ያልኳቸው፣ ኦኬ እኔ እንደዚህ አስቤ ጽፌ ምናምን ነው የወሰንኩት እና ኢትስ ኖት ኢዚ ዲሲሽን አይደለም። ፕሊዝ እያልኩኝ ማለት ነው። 2 ሳምንት ከዛ ሲሰጡኝ በቃ ወደ ውቅሮ ደረሰኝ። ውቅሮ ተማርኩኝ። እዛ እንዳልኩት ደግሞ በዛ ሰዓት ግን ውሳኔ ነበረኝ ከራሴ ጋር የተነጋገርኩት። በቃ ኤቭሪ ታይም ጭንቅላቴና ይሄ ፖቴንሻል አለኝ። ኦኬ አሳይቻለሁ አይደል? ካስ ፖቴንሻሌ ከተጠቀምኩ በእምፈልገው ቦታ የሆነ ሩቅ ሊሆን ይችላል፣ ታይም ሊወስድ ይችላል እንጂ መድረስ አለብኝ። ግን ኤቭሪ ታይም አፕዴት ማድረግ አለብኝ፣ ማንበብ ምናምን ማድረግ አለብኝ የሚል ከራሴ ጋር የተነጋገርኩት ነገር አለ። ከዛ እሷ አደረኩ፣ ለቀቁኝ፣ ሄድኩ፣ ተማርኩ። እዛም ኦልሞስት ቶፕ ስኮረር ከሚባሉ ተማሪዎች ስለነበርኩ እዛ ተማርኩ። በጣም ደስ የሚል የፕራክቲካል ስራ በህይወቴ በቃ የሚያደርገኝ ብዙ አይነት ዲፓርትመንት ያው ያንተ ፕላን ሳይንስ ላይ ነው። ኦኬ ሌሎች ዘርፎችም ነበሩ? አዎ አኒማል ሳይንስ አለ፣ ናቹራል ሪሶርስ የሚባሉ አሉ። እና ፕላን ሳይንስ ስለ እኔ እርሻ አላውቅም ብዙ ያን ያህል፣ ግን ታያለህ እንጂ አንተ ፕራክቲካሊ ብዙ አንሰራ። እዛ ነው በቃ ጠዋት ቲዮሪ ትሰራለህ፣ ከሰዓት በተግባር ቆፍረህ ዘርተህ እስከ መጨረሻ አጭደህ እስከ መጨረሻ ራስህ ትሰራለህ። ከሰዓት ራስህ ውሃ ታጠጣለህ እና በተግባር የተማርንበት ሁኔታ ነበርና ይሄ በቃ በህይወቴ የቀረ ነገር ነው ማለት አይ ዶንት ኖ ወደ ዩኒቨርሲቲ እና ወደ ብቀጥል የማላገኘው ትልቅ ኤክስፒሪየንስ ያልኩ ይሄ ነው። በቃ በትልቅ ኢንተረስት ነው ደግሞ የተማርኩት። በዛ ሰዓት ደስ ብሎኝ ነው የምሰራው። ደን በቃ እንደዛ ተማርኩ። ስማር ደግሞ አሁን ሶስተኛ ዓመት አፓረንትሺፕ የሚባል አለ። ወደ ገበሬ ትሄድና ትሰራለህ በተግባር። እኔ
ቶፕ ስኮረር ስለነበርኩኝ እዛ ካሉ ተማሪዎችም የተሻለ ሪዛልት ነበር መሰለኝ እዛ አስቀሩኝና ሌሎች ተማሪዎች ያገዝኩ ነው ፋርሙ ኢስታብሊሽ ያደረግ ነው ኦኬ የኮሌጁ ፋርም ኢስታብሊሽ ያደረግ ነውና ኤቭሪ ሌአውት ምናምን አድርገን በቃ እንደ አዲስ ነው ኮሌጁ ኢስታብሊሽ ያደረኩት ከአንዱ ህንዳዊ ነበር ሌሎችም እና ትልቅ ኤክስፒሪየንስ ያገኘው እዛ እና ይሄ ውሳኔ በቃ ትክክል ነበር ዋው ወደ ገጠር ግን ተመደብኩ ግራጁዌት ካደረኩ 2004 ከዚህ ስትራክቸር የለም አሉ እዚህ ልትቀጠር ነበር ስትራክቸር የለም እናንተን የምትቀጠሩበት አንተን የምትቀጥርበት ስትራክቸር የለም በዛ ሰዓት ኦኬ በመንግስት በቃ ወደ ገጠር መሄዳለን እሺ ኦኬ ሄድኩ ገጠር ደግሞ ደስ ብሎኝ ሄድኩ በቃ ምክንያቱም ህዝቡን የማገልገል ምን በቃ አይደለም ኢንተርናል እንትን አለ ማለት ነው እንጂ በቃ ደስ ብሎኝ ነው የሚሄደው እዛ ሄጄም በቃ በደንብ በሚችለው አቅም አግዛለሁ ኦኬ ሄዳለሁ በጣም ሩቅ ቦታ እዛም አድራለሁ ከነሱ ጋር የሆነ ችግር ከተፈጠረ ከነሱ ጋር እንትን አደርጋለሁ እና አንዳንዴ የገበሬው የዋህነት ደግሞ ልነግርህ አልችልም በቃ እኔ በጣም የሚገርመኝ ላይፍ ነው ከዛ 2 አመት ነው የቀየሁት ያ 2 አመት ልነግርህ አልችልም በቃ በህይወቴ ብዙ ትምህርት ያገኘባቸው ነው ትልቅ ትምህርት ነው በቃ ትልቅ የህይወት ትምህርት ከዛ መቀሌ ዩኒቨርሲቲ ገባሁ ኦኬ ወደ መቀሌ ዩኒቨርሲቲ የገባሁበት መንገድ ራሱ ህልም የሚመስል ነገር አለው እሱ ረጅም ታሪክ አለው እኔ በጣም የሚገርመኝ እሱ ጋር ያው የተወሰነ ነገር ብትነግረኝ ደስ ይለኛልና እንዳልከው በቃ በጣም ህብረተሰቡን ከማገልገል ምን ከማለት ያው ፈጣሪ ራሱ ወደዛ መራክ ነው ብዬ እኔ መማም ነው ከዛ ደግሞ በሚገርም አይነት ሁኔታ ቅድም ለመጥቀስ እንደሞከርኩት በሚገርም አይነት ሁኔታ በቃ በሚገርም አይነት ሁኔታ ላይን ውስጥ ነው የመጣውና ንገረና እንዴት ነው ወደ መቀሌ ዩኒቨርሲቲ የገባውና የትልቁ ጆርኒ የጀመረው እንካበንካ ነበር ወይስ ያ ገጠር 2 አመት ስሰራ በጣም ደስ የሚል ነገር ነበርና ከዛ ግን አሁን ለራሴ ቃል የገባሁት ነገር አለ አሁን ገጠር ሲሄድ ደግሞ ስፔሲፊክ የሆንኩበት በቀን 2 ሰዓት አትሊስት ማንበብ የሚል አለኝ ከዛ የሆነ ሰዎች ያወሩ ወይም እየጠጡ ጓደኞቼ እንትን ሲያደርጉ እኔ ሰዓቴ ዛሬ ያላነበብኩት ነገር አለኝ ልቅ ብዬ ሄጄ ነው የማነበው ይሄ የሚል የገጠር ውሃ ትልቅ ምንድነው ወይራ ነው የሚባለው በትግርኛ ዳዕሮ አይ ዶንት ኖ ትልቅ እንትን ዛፍ እዛ ያለበት ወንዝ እዛ ሄጄ ነው የማነበው ደስ ንፋሱ ልነግርህ አልችልም እና እንዴት እስካሁን አለ ፊል አደርገዋለሁ እና በቃ ደስ ብሎኝ አነባለሁ ምክንያቱም የምትገኘው እድል ወደ ጥቅም መቀየር ስለምፈልግ ድሮም ቃል የገባሁት ለዳይሬክተር ለሌሎችም የምነግራቸው እኔ ራሴ የወሰንኩት ነውና ፌስ አደርገዋለሁ ከዛ አንዱ ኮሚትመንት ደግሞ በቃ 2 ሰዓት ባነብ በቃ ኤኒ ኦፖርቹኒቲ የተገኘው ማግኘት እችላለሁ የሚል እንትን ከዛ ያቺ maybe at some point ትሰራ ይሆናል ከዛ መቀሌ ዩኒቨርሲቲ ፕሮጀክት ያገኙ ማለት የሚሰራ ፕሮጀክት አላቸው በማሽላ ላይ የሚሰራ ሚካኤል ይባላል አሁን ካናዳ ነው ያለው ነው መጥቶ ወደ እኔ የምሰራበት ጣቢያ ወይም ገጠር የገጠር ቀበሌ ነው የሚባለው ጣቢያ ነው ምንኛ እና እዛ መጣ እኔ የምሰራበት የሆነ እንደዚህ ሪሰርች አለ
ያሸነፍነው ፈንድ አሸንፈው ነው እና በዚህ መልኩ መስራት ኤክስፐሪመንት መስራት ፈልገናል እዚህ ቀበሌ እዚህ አካባቢ ምናምን አለ። ኦኬ ከዛ በቃ ዲስከስ ስናደርግ እንደዚህ ተመቻቸን። ኦኬ ቀላል ሆነ ዝም ብሎ ኮሚኒኬሽናችን ማለት ሳይንሱ ማለት ነው። በቃ ቀላል ሲሆን ከዛ በቃ እሱም ኮንፊደንስ ያደራቸው እነሱም ኮንፊደንስ ያደራቸው በቃ ኦኬ እንተውና ራስ መስራት ትችላለህ በቃ ምናምን የሚል የሆነ ጥሩ ትረስት አረጉኝ። ከዛ ሰራሁት ኤክስፐሪመንት ራሴ ሰርቼ የነጭ ጣቢያ አለ ስፔስ አለ አዘጋጅቼ ሰርቼ ሳምፕሉ ምኑ እንትን አድርጌያለሁ አዘጋጅቼ ከዛ ደስ ብሎት የሆነ ታይም ከተማ ምሳ ልንበላ በመኪናችን መጥተው ነው መሰለኝ። ከዛ ወደ ከተማው ገብተን ስናወራ አንተ ግን ለምን እንደዚህ እውቀት ይዘህ ለምን አንተ መቀሌ ዩኒቨርሲቲ አትገባም? እንደዚህ እኮ አለ ይለኛል። ኦኬ አሁን የተላከው ነው ማለት ነው። ዋው ከዛ ኦኬ እኔ መንገዱ አላውቀውም ምን ላድርግ? ኦኬ ከእኔ የሚጠበቅ ምንድን ነው? ከዛ በቃ እንደዚህ ያለ ቴክኒካል አሲስታንት የሚባልም አለ። ምክንያቱም ከዲፕሎማ ቴክኒካል አሲስታንት ሆነን መግባት ትችላለህ። ኦኬ አይ ዶንት ኖ ከዛ ሰዓት እኔ ገጠር ነኝ። ኦፖርቹኒቲዎቹ ብዙም ማለት ሲገኝ ግን እንደምጠቀም ውስጤ አለ። ግን እነዚህ ነገሮች አናውቅም። ሞባይል የለም፣ ኢንፎርሜሽንም የለም፣ ኢንተርኔት የለም። በዛ ሰዓት አስበው 90 በኢትዮጵያ አቆጣጠር 97 መልካም ነገር ማድረግ እሱም በጣም ኢንተረስትድ ሆኖ ላንተን ደግሞ ወደ ተሻለ ነገር የምትሰራ ከሆነ አገዝከን እንትና እውቀት በጣም ጥሩ ነው። ከዛ እንዴት ነው ውጤት አይተው ስኮርን እንደዚህ ከትልቅ ስኮርት አላቸው አንዱ ነኝ ኮሌጅ ላይ እንደዚህ ያለኝ ምናምን